በጣም ቤስት ሆኖልኛል። እስቲ ያምራል፣ በጣም ነው የሚያምረው። አሁን ደግሞ ምንድነው የማደርገው? እዚህ ጋር ያለውን ነገር ጨርሻለሁ። ስለዚህ እንወጣለን ከዚህ። ሰላም ለእናንተ ይሁን ውድ የዩቲዩብ ቤተሰቦች፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። ከኔ አዳዲስ የኪቦርድ ፋይሎችን መውሰድ ከፈለጋችሁ የቴሌግራም ቻናል እና ግሩፕ አለ። ጆይን በማድረግ መቀላቀል ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንዲሁም ደግሞ ኦንላይን የሙዚቃ ወይም የኪቦርድ ትምህርት መማር የምትፈልጉ ከሀገር ውጭ የምትገኙ ቤተሰቦች በቪዲዮና በመጽሐፍ መልክ የተዘጋጀ ትምህርት ስላለ መማር የምትፈልጉ ከታች በማስቀምጥላችሁ ስልክ ቁጥር እኔን በዋትሳፕ ወይም በቴሌግራም ማናገር ትችላላችሁ። መልካም ቆይታ ይሁንላችሁ። እሺ ቤተሰቦች፣ መግቢያ ላይ ሳወራ እንደሰማችሁት ዛሬ ፒያኖ ሚክሲንግ ነው የምናየው ማለት ነው። በጣም ወሳኝ ነገር ነው ይሄ። መድረክ ላይ የምንጫወተውን ፒያኖ በምን መንገድ ሚክስ ብናደርግ ያምራል የሚለውን ነው ማሳያችሁ። ቀለል ባለ መንገድ ነው ማሳያችሁ። አሁን ኪቦርዱ ጠፍቷል። ከስክራች ነው ከመጀመሪያው ነው ማሳያችሁ። ምንም ሬጂስትሬሽን ምናምን ሳልጠቀም ማለት ነው። እኔ ሚክስ ማድረግበትን መንገድ ነው ማሳያችሁ። ብዙ ሰዎች የተለያየ ሚክስ አይነት ነው የሚጠቀሙት። ያው ቤዚክ የሆነውን ግን እኔ አሳያችኋለሁ ዛሬ ማለት ነው። ሁሉም ሰው ሊያውቀው የሚገባው ነው። ፒያኖ ዝም ብላችሁ ሰሌክት አድርጋችሁ ብቻ ሳይሆን እላዩ ላይ የተለያየ ኤፌክት ምናምን የተለያዩ ነገሮች ጨምራችሁ ብትጫወቱ በጣም ነው የሚያምረው ማለት ነው። አሁን እዚህ ጋር አሳያችኋለሁ ምን አይነት ኤፌክቶች እንደሚጨመሩ፣ ምን አይነት ነገሮች ቢጨመሩ ያምራሉ የሚለውን ነገር አብረን ነው የምናየው ማለት ነው። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ኮመንት ላይ ደግሞ በቀጣይ እንዲሰራላችሁ የምትፈልጉትን ሀሳብ ኮመንት አድርጉልኝ፣ እኔ አይቼው እሰራዋለሁ። ቪዲዮውን ደግሞ ላይክ በማድረግ ጀምሩ። እሺ ላይክ በማድረግ ጀምሩ። አሁን ኪቦርዱ ከፍቷል። ዲፎልት ራሱ በራሱ ጊዜ ሁሉም ኪቦርዶች ላይ በተለይ አማ ኪቦርዶች ላይ ኮንሰርት ግራንድ እና ኮንሰርት ስትሪንግ ነው ሁሌ የሚመጣው ማለት ነው። ስለዚህ ምንም ኖርማል ነገር ነው። አሁን በዚህ መዝሙር እናጀብ ብንል ኖርማል ነው፣ ግን የሆነ ፒያኖ ኢሞሽን መኖር አለበት። የሆነ አላል አትሞስፌር መፍጠር አለበት። ዝም ብለን ስላገኘን ብቻ መጫወት ሳይሆን ላዩ ላይ የሆነ የተወሰነ ነገር ቀባ እናደርጋለን ማለት ነው። ስለዚህ እንደዚህ መጥቶልኛል። መጀመሪያ ምንድን ነው የምናደርገው? ድምፁን እንጨምርለታለን። እዚህ ጋር ራይት ዋና ራይቱ ይታያቸዋል። እነሱን 127 ላይ ያደርጋለሁ። አሁን ጉልበት አግኝተዋል ማለት ነው ፒያኖ። ከዛም በኋላ እዚህ ጋም ራሱን ቮይሱን ነካውና እዚህ ጋር ቮይስ ሴት የሚለውን 127 አደርገዋለሁ። ውስጥም ገብቼ ማለት ነው። ሁለት አይነት ነው። የመጀመሪያው ውጭ ነው። ሁለተኛው ደግሞ ውስጥ ገብታችሁ የምታገኙት ሴቲንግ ነው ማለት ነው። ስለዚህ እሱን አስተካክልለታለሁ። ከዛ ኤግዚት ብዬ እወጣለሁ ማለት ነው። ከዛ ቼክ አደርጋለሁ። በስማ አያችሁት አይደል? ፓወርፉል ሆነ ከመጀመሪያው ማለት ነው። ይሄ ቮሊዩም መጨመር ራሱ አንዴ ቮሊዩም መጨመር መቀነስ አንድ የሚክሲንግ አይነት ነው። ስለዚህ ቮሊዩም ከፍ ዝቅ ማድረግ ምን ያህል ቫልዩ እንዳለው ማየት ትችላላችሁ። እዚህ ጋር በጣም ነው የሚያምረው። ያምራል። ፒያኖ በባህሪው እኮ ደስ የሚል ነገር ነው። አሁን እሱን ትንሽ የሆነ ነገር የምቀባባው ነገር አለ። ቮይስ እዚህ ጋር እንዴት ነው የማደርገው? እዚህ ጋር ራሱን ቮይሱን ነካውና ቮይስ ሴት የሚል ይታያቸዋል። እዚህ ጋር እሱን እዚህ ጋር ያለውን ነገር ትነኩትና ከዛም በኋላ እዚህ ጋር ወደዚህ ወደ ጎን የምንሄደው ነገር አለ ማለት ነው። እዚህ ጋር ይኸውላችሁ ሳውንድ የሚል ይታያቸዋል። እዚህ ጋር ቀረብ አድርጌ ያሳያቸዋለሁ። ሳውንድ የሚል ይታያቸዋል። እዚህ ጋር ሳውንድ የሚል ካታጎሪ እሱ ውስጥ እዚህ ጋር በጣም አሪፍ እንትኖች አሉ። እዚህ ጋር አሁን ብራይትነስ፣ የፒያኖ ብራይትነስ፣ ይሄ ፒያኖ ድፍን ይበል ወይስ ጎላ ብሎ በቃ እንደዚህ ምን ማለት ነው? ፀሐይና ጨረቃ እንደማለት ነው። ጨለማና ብርሃን ማለት ነው። በቃ ጉልት ይበል በእንትን ይበል ወይስ ድብቅ ይበል እንደዚህ። አሁን ልዩነቱን እናያለን። ብራይትነሱን ሲጨምሩት አያችሁ ልዩነቱን። ብራይትነሱን ስቀንሰው ደግሞ በኤርፎን ብሰሙ አሪፍ ነው። እሺ በኤርፎን ብሰሙ ልዩነቱን ታስታውላላችሁ።
ፒያኖ ብራይትነስ ብዙም እንትን ባይል አሪፍ ነው። እኔ ትንሽ እስቲ ትንሽ 5 አውርጃለሁ። እኔ እንደ ጆሮዬ ነው፣ እሺ እንደ ፍላጎቴ ነው። እናንተ እንደ አስፈላጊነቱ እንትን ማለት ትችላላችሁ። ሌላው ደግሞ እዚህ ጋር ሪሊዝ፣ እዚህ ጋር በአጭሩን የተጻፈው ሪሊዝ የሚል ይታያቸዋል። ትንሽ ቀረብ አድርጌ ያሳያቸዋል። ሪሊዝ የሚለው ልዩነቱን አብረን እናያለን ማለት ነው። ሪሊዝ ሲጠፋና ሲበራ። አሁን ሪሊዝ አያችሁት አይደል? እና ምንድነው ሪሊዝ ቮይሱን የሆነ እንትን የሆነ ምንድነው መልቀቅና ማሰርና መልቀቅ ማለት ነው። አሁን ለምሳሌ እዚህ ጋር የምታዩት ድምፅ ሪሊዙ ሲጨመር የሆነ ድምፅ አለ ምናምን ነገር። ሪሊዙ ሲቀነስ ግን ሾርት ነው፣ ሾርት ፔሪድ ነው ማለት ጸጥ ነው። ነካችሁ ጸጥ ነው። ስለዚህ ይሄ ሪሊዙ ከፍር ሲል ደግሞ ከፍ ሲል ሪሊዙ ነፃነት ያገኛል ማለት ነው። ስለዚህ ሪሊዙ ትንሽ ዝቅ ቢል እኔ ይመቸኛል። ሪሊዝ የሚያደርግ ትንሽ ሪሊዙ 10 ላይ ተመችቶኛል እኔ። ስለዚህ ሪሊዙ እዚህ ላይ ይሁን። ሌላ ደግሞ ምንድነው ወደ ጎን እንሄዳለን። እዚህ ጋር ኤፌክት እና ኢኪው ሚል አለ። እሱን ይታያቸዋል። ኤፌክት እና ኢኪው እዚህ ጋር እሱን እዚህ ጋር ሪቨርቭ የሚባል ነገር አለ። ሪቨርቭ የሚባለው ምንድነው ቮይስ ኤፌክት አይነት ነው፣ ግን ቮይሳችሁ ላይ ሁሉም አይነት ቮይስ ላይ መጠቀም ይቻላል። አሁን ፒያኖ ቮይስ ላይ ኢማጂነሪ ሩም ነው የሚፈጥርላችሁ። ለምሳሌ ባዶ ክፍል ስታወሩ እና ሰው ያለበት ክፍል አንድ አይነት አይደለም። ባዶ ክፍል አሁን ስታወሩ ድምጻችሁ እንደዚህ ምንድነው እንደ ሰስቴን አይነት ሆኖ የሆነ የማስተጋባት ነገር አለው። እሱ ደግሞ ቮይስ ኢፌክት ላይ ሲሆን ደግሞ በጣም ነው የሚያምረው። ጭር አይለም ቮይሱ ማለት። አሁን ሪቨርቭ የሚለውን አጥፍቼዋለሁ፣ ጭር ነው ያለው ማለት ነው። አሁን ኤርፎን አድርጋችሁ ተከታተሉት ልዩነቱ። ጭር በቃ። አሁን ሪቨርቡን ደግሞ እኔ 40 ቢት አድርገውና ስሙት። የሆነ ብቻዬን ባዶ ክፍል መጫወት አዳራሽ ውስጥ መጫወት ነው የሚመስለው። ስለዚህ ያ ኢፌክት በጣም ቤስት ነው፣ አሪፍ እኮ ነው። ዘማሪዎች ላይም በብዛት መዝሙር ላይ ስትሰሙ ሪቨርቭ ምናምን ይጠቀማሉ። ሪቨርቭ የተለያዩ ዲሌይ ምናምን፣ ሪቨርቭ በጣም ወሳኝ ነገር ነው። ስለዚህ አሁን ቤስት ሆኖልኛል። እስኪ ያምራል፣ በጣም ነው የሚያምረው። አሁን ደግሞ ምንድነው ማረገው? እዚህ ጋር ያለው ነገር ጨርሻለሁ። ስለዚህ እንወጣለን ከዚህ። ከዛ ሰስቴን እዚህ ጋር ይታያችኋል። ሰስቴን ግዴታ መብራት አለበት ፒያኖ ላይ ማለት ነው። ፒያኖ ላይ ሰስቴን በጣም ወሳኝ ነው። በፔዳል አሁን ትልቅ ውጭ ሀገር ምናምን ያሉ ትልቅ ሻሾች ምናምን በፔዳል ነው እንደዚህ ሰስቴን እያበሩ ምናምን አይደለም። ጀስት እየተጫወቱ ሰስቴን መንተስ ሲፈልጉ ከላይ ያሳያቸዋለሁ። ሰስቴን ፔዳል ምን አይነት እንደሆነ በዚህ በእግራቸው ይረግጡታል ማለት ነው። ረገጡት ማለት ሰስቴን እንደዚህ ይበራል ማለት ነው። የሰስቴን ጥቅም ምንድን ነው? የምትጫወቱትን ኮርድ ሰስቴን አድርጎ ያቆይላቸዋል። ከአንድ ኮርድ ወደ ሌላ ኮርድ ስትሸጋገሩ ጭር እንዳይል ነው። ለምሳሌ አያችሁታ ልዩነቱን። ስለዚህ ሰስቴን በራ ማለት አንድ ኮርድ ወደ ሌላ ኮርድ ስትሄዱ አየር ላይ ይቀራል። የሆነ የተወሰነ የመጀመሪያው ኮርድ እንትን ቴስት አየር ላይ ይቀራል፣ ሰስቴን ያደርጋል። ስለዚህ ወደ ይሄዳል ማለት ነው። ስለዚህ ሰስቴን በጣም ምርጥ ነው ማለት ነው። ይሄኛው ሰስቴን ግዴታ መብራት አለበት ፒያኖ ላይ ስትጫወቱ። በፔዳል ካላችሁ በፔዳል መጠቀም፣ ግን ሁሌ እኔ ስጠቀም ሰስቴን መብራት አለበት።
ስሙዝ ይሆናል። ጭር አይልም። በቃ ኮድ ስቀይሩ በጣም ነው የሚያምረው ማለት ነው። ስለዚህ ሰስቴን ግድ ነው። ሌላው ደግሞ ምንድነው ተደራቢ ድምፅ መጨመር። ይሄ ራይት ዋን ነው። ራይት ዋን ያው ኪቦርድ ላይ እነዚህ ኪቦርዶች ላይ ሁለት አይነት ድምፅ መጨመር ይቻላል ታውቃላችሁ፣ ራይት ዋን ራይት ቱ። ስለዚህ ራይቱ ላይ በብዛት ብዙ ኪቦርዲስቶች ምናምን ሲጠቀሙ ካያችሁ በተለይ ኢትዮጵያ ፓድ ይጨመራል ከስር ማለት ነው። ፓድ ምንድነው አትሞስፌር ለመፍጠር የሆነ ኢሞሽናል ፒያኖን ኢሞሽን ለመስጠት ፓድ ይጨመርበታል። እኔ በብዛት የምጠቀማቸውን ፓዶች ላሳያችሁ። ራይቱ እዚህ ጋር መንካት ትችላላችሁ። እዚህ ጋር እኔ እዚህ ጋር ስለምነካ ነው። ቀጥታ ራይቱን ያለውን ነካዋና ተደራቢውን ማለት ነው። ከዛ እዚህ ጋር ኳየር እና ፓድ ሚል ይታያቸዋል። እዚህ ጋር እሱን ነካውና ወደ ታች ፓዶች አሉ፣ የሚያማምሩ ፓዶች አሉ ወደ ታች። ይሄ ኒው አትሞስፌርም ምርጥ ነው በጣም አያችሁታ። አትሞስፌሩ እንዴት እንደሚፈጠር ትንሽ ባላንስ መደረግ አለበት። ግን በብዛት ኢትዮጵያ ውስጥ እስካሁን ያየሁት ብዙ ሰዎች ሲጫወቱ ይሄ ዳርክ ፋትሶ የሚባለውና ይሄ ዳርክ ፋትሶ አትሞስፌር በጣም ያምረ አትሞስፌር አለው። ትንሽ ልቀንሰው እስቲ ፓድ 70 እስቲ 60 ይሄን ለምን ደጋገምክ እንዳትሉኝ በጣም ስለምወደው ነው አካሄዱን። ያው የፒያኖ አጫወቱም አትሞስፌሩን ዳርክ ፋቱሶ የሚባለውን እኔ በብዛት ነው የምጠቀመው። ይሄንን እሱን ታስገባላችሁ። ወይም ደግሞ ሌላ አለ፣ ብዙ አይነት አለ። እንደናንተ እንደ ፍላጎታችሁ እየሰማችሁ ምን ማለት ትችላላችሁ። ይሄ ምንድን ነው? በጣም ነው የሚያምረው ይሄም ራሱ ማለት ነው። እቺን ደግሞ አለች ቪፒ ሶፍት የምትባለው ማለት ነው። በጣም ነው የሚያምረው። ሲያምር በስመ አብ። እንደዚህ እናደርግና እኔ በብዛት እቺን ስለምጠቀማት አይስታር እንዴት እንደሚያምር። ስለዚህ ጨርሻለሁ ማለት ነው። በቃ ሴቭ ላድርግ፣ አንድ ቁጥር ላይ ሴቭ አድርጌዋለሁ። ይሄንን ከፈለጋችሁ በሬጅስትሬሽን መጠቀም ሲገን ባላንስ አድርጉ። እሺ እንደ ኢንቫይሮንመንቱ ለምሳሌ መዝሙርን ገና መድረክ ላይ ስቆም ዘማሪው ከመዘመሩ በፊት ፓዱን አበዛለሁ። በቃ አትሞስፌሩ እንዲቆጣጠር የሆነ መንፈስ ውስጥ እንዲከት ፓዱን በዛ አደርጋለሁ። ኦኬ እንደዚህ ማለት ነው። ከዛ መዝሙር መዘመር ሲጀምር ትንሽ ስለሚረብሽ ፓዱ ሲበዛ ቀስ እያልኩ አወርዳታለሁ። እንደዚህ እያደረኩ ማለት ነው። ቀስ እያልኩ አወርደውና እዛው ሴቭ አረገዋለሁ ማለት ነው። እሺ የመጨረሻው ደግሞ ምንድነው? ፒያኖ ሚክስ ካረግን በኋላ የሚያሳምርልን ነገር መልቲፓድ በጣም ወሳኝነት አለው። በተለይ ፒያኖ ላይ ማሳመሪያ ከዘማሪዎች ጋር መግባቢያ ምናምን ነው። እኛ እንዴት እንደምንግባባ አሳያችኋለሁ አሁን ማለት ነው፣ በመልቲፓድ ብቻ ማለት ነው። መልቲፓድ እዚህ ፍላሽ ላይ አለ። እሱን ልሰካና አሳያችኋለሁ። እሺ ሰክቼዋለሁ። እዚህ ጋር ሰሌክት ብለን ነው የምንገባው መልቲፓድ ላይ ማለት ነው። መልቲፓድ እዚህ ጋር ሰሌክት፣ ከዛ ወደ ዩኤስቢ ነው የምንሄደው። ዩኤስቢ ላይ እዚህ ጋር ነው ፋይል ያለው። እዚህ ጋር የምታያቸው ፋይሎች ለ2018 የተዘጋጁ ፋይሎች ናቸው። ብዙ ሰዎች ከብዙ ሀገር ወስደው ተጠቅመዋል። በጣም ቆንጆ ፋይሎች ናቸው። አዳዲስ ስታይሎች፣ መልቲፓድ፣ ሬጂስትሬሽን፣ የተለያየ ብዙ አይነት እና ከላይ እንደምታየው ለአዲስ ዓመት የተዘጋጀ ፋይል ነው። ብዙ ሰዎች ወስደዋል። እናንተ መውሰድ ከፈለጋችሁ ከላይ ባለው ስልክ ቁጥር በቴሌግራም ወይም በዋትሳፕ ማናገር ትችላላችሁ ማለት ነው። እሺ አሁን ወደ እንትኑ ሊድ መልቲፓድ እዚህ ውስጥ ነው ያስቀመጥኩት እኔ። መልቲፓድ ስነካ ይወጣሉ መልቲፓዶች ማለት የተለያዩ መልቲፓድ። ለምሳሌ ይሄ እልልታ ነው። ስለዚህ እልልታ ደግሞ ፒያኖ ላይ
ይረብሻል። ስለዚህ እዚህ ጋር እኔ በብዛት የምጠቀማቸው መልቲፓዶች አሉ እነዚህ። አያችሁ እንዴት እንደሚያሳምረው ፒያኖን። ከዘማሪዎች ጋር የምንግባባው ደግሞ እንዴት መሰላችሁ? ለምሳሌ ተጫውተን ስንጨርስ እንደ ግቡልኝ ምናምን አይነት አይደል? ፒያኖ ተጫውተን ግቡልኝ እንደማለት። ለምሳሌ ተጫዋቼ እንዴት ሲገቡልኝ ማለት ስንግባባ ማለት ነው። እንደዚህ ማለት እኛ ስንግባባ ከዘማሪዎች ግቡልኝ በቃ ፒያኖ ተጫውተን ጨርሰናል ማለት። ከዛ ዘማሪው ራሱ ከኛ ጋር ያው የሚቀራረብ ከሆነ አጫዋታችን በደንብ ያ ከሆነ እንደዛ ስናደርግ ጨርሰዋል፣ ፒያኖ ተጫውቼ ጨርሻለሁ ግቡልኝ እንደማለት ነው። ስለዚህ መልቲፓድ ብዙ ጥቅም ነው ያለው ስትጫወቱ መሀል መሀል ላይ እንዴት እንደሚያምር አያችሁ ጋር መልቲፓድ ሲገባ። ስለዚህ ፒያኖ በዚህ መንገድ ቀለል አድርጋችሁ ሚክስ አድርጋችሁ በመልቲፓድ መጠቀም ትችላላችሁ ማለት ነው። ስለዚህ ይህንንም መልቲፓዱንም ሁሉንም የኪቦርድ ፋይል ስታይል ምናምን ሬጅስትሬሽን ቮይሶች ምናምን ቅድም በጻፍኩላችሁ ስልክ ቁጥር እኔን ማናገር ትችላላችሁ፣ ኮንታክት ማድረግ ትችላላችሁ፣ ፋይሉን መውሰድ ትችላላችሁ ማለት ነው። ስለዚህ ይህን ይመስላል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮመንት ላይ በቀጣይ እንዲሰራላችሁ የሚፈልጉትን ሀሳብ ኮመንት አድርጉልኝ። እኔ አይቼው እሰራዋለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።